እቺን ይወዳል ያቺን ይወዳል አንዷን አርፎ አይደግፍም አለ አካሲ የዛ የሚስተር ሾርትና የስፔን ወያላ ባርሴሎና ደጋፊ በዚህ በኩል ስፓኒያን ታሳልፊያለሽ በዛ በኩል የሾርት ስብስብ ታሳልፊያለሽ ፍጻሜ ግሪሽን ሰቅለሽ ታለሽ አቡዬ ባናት ይተከላል አካሲ ምን ይፋራል ነው የማዲ ደጋፊ ያቆመ ፋሚሊ ይቋጥረው ዛሬ ለፍራንስ ነፍረት ብቻ ተበላል አሁን ከዚህ በኋላ ሁላችንም የሚያስማማን ይሄ ወርልድ ካፕ ፈረንሳይ ብትበለው የተሻለ ነው ማንዬ ገብቷል ከመጀመሪያው ጀምረው ዲዘርቭ የሚያደርገው አጮታቸው ዲዘርቭ የሚያደርጋቸው ብቸኛ ቲም ፈረንሳይ ነው እንግሊዝ አርጀንቲና ስፔን ከባድ ነው እኔ አርጀንቲና ብትበለው ችግር ከደጋፊው ጋር ግን አባቴ የት ነው የምንገባው ነው ጥያቄው እኮ ኢንግላንድ እኔ በፍጹም የማይሆን ነገር ነው እንግሊዝ ገብቷቸዋል እዚህ ጋር እኔ ቻንስ የሚባል ነገር መሆን የለበትም ችለው ነው ሁሉ መብላት ያለባቸው እዚህ ጋር ስፔን ፕሮባቢሊቲዋ የሞተ ነው በእርግጠኝነት የምናገረው ካለፈሽ ግን በጣም መጥፎ ነገር ነው የሚፈጠረው በዚህ ምድብ ያለው ቲም ሊበላ ይችላል ፈረንሳይ የምትወርቅ ከሆነ ማለት ነው እዚህ ጋር ደግሞ ሌላ ትኩሳት በጣም በርካቶችን እያነጋገረ የሚገኘው የቀድሞ የስፔን ጠቅላይ ሚኒስትር የነበሩት ማሪያኖ ራጆይ የፈረንሳይ ብሔራዊ ቡድን ተጫዋቾችን አስመልክቶ የሰጡት አስተያየት እንግዲህ እኚህ ሰው ዛሬ ምሽት በዓለም ዋንጫ ግማሽ ፍጻሜ ጨዋታ ስፔን ከፈረንሳይ የሚያደርጉትን ጨዋታ አስመልክቶ ፈረንሳይ በጣም ጥሩ ናሽናል ቲም አላት ነገር ግን የፈረንሳይ ተጫዋቾች ፈረንሳዊ አይደሉም ሲሉ አስተያየት ሰጥተው ነበረ ታዲያ አስተያየታቸውን በጣም በርካቶችን ነበር ሲያናገርና ሲያበሳጭ የነበረው ማለት ነው ለሳቸው አስተያየትም እንግዲህ የትም ሩቅ መሄድ ሳይጠበቅብን የስፔን ብሔራዊ ቡድን ተጫዋቾች አስተያየትን መልሰው ነበር ለሳቸው ንግግር ማለት ነው ታዲያም እንግዲህ ከዘረኝነት ጋር እየተያዘ ከሚገኘው የቀድሞ የስፔን ጠቅላይ ሚኒስትር ማሪያኖ ራጆይ አስተያየት ጋር በተያያዘ ምላሽ ከሰጡ የስፔን ብሔራዊ ቡድን ተጫዋቾች መካከል አንዱ የሆነው የባርሴሎና ወጣት ተከላካይ ፓውኮ ባርሲ ነበረ ፓውኮ ባርሲ እንደተናገረው ከሆነ የቆዳ ቀለማቸው ምንም ይሁን ለፈረንሳይ ብሔራዊ ቡድን የሚጫወቱ ከሆነ ፈረንሳዊ ናቸው ሲል ተናግሮ ነበረ ከዚህ በተጨማሪም የስፔን ብሔራዊ ቡድን አጥቂ የሆነው ብሮጃ ኢግሌሲያስም እንግዲህ ለሳቸው አስተያየት ምላሽ እንደሰጠው ከሆነ ፍራንስ መልቲ ቱሪዝም አላት ያ ደግሞ ሀብት ነው እና ሁላችንም የተለያየነን ያ ደግሞ ሀብታም አድርጎናል ሲል ተናግሮ ነበረ ማለት ነው በጣም አነጋጋሪ አስተያየት ነበር የቀድሞ የስፔን ጠቅላይ ሚኒስትር ማሪያኖ ራጆይ እየሰጡ አይ ነው የኚህ ጠቅላይ ሚኒስትር አስተያየት እኮ እውነት አለው ልትሉኝ እንደምትችሉ ማለት ነው ግን ይሄንን ማንሳት ለምን አስፈላጊ እንደሆነ ነው ግራ የገባኝ ምክንያቱም ከፍራንስ ናሽናል ቲም ማለት ነው አብዛኞቹ ከአፍሪካ ነው የዘራረጋቸው የሚመዘዘው ማለት ነው ያ ሪያሊቲ ነው እና ሚኬል ኦሊሴ ከናይጄሪያ እነ ኪሊያን ምባፔ ከካሜሩን እነ ዴዛሬ ዱዌ ከአይቮሪ ኮስት ምናምን ማለት ነው ግን ስፔን ጋር ብትሄዱም ተመሳሳይ አይነት ነገር አለ አሁን በዚህ በሰለጠነ ዘመን ላይ ይሄንን ሐሳብ እንደ ትልቅ ነገር ማንሳት አስፈላጊ አይመስለኝም እና ላሚን ያማል ከሞሮኮ ነው የዘራረጋቸው የሚመዘዘው እነ ኒኮ ዊሊያምስ ከጋና ነው የዘራረጋቸው የሚመዘዘው ምናምንና ለምንድን ነው ይሄንን ሐሳብ መስጠት የፈለጉት በይሳት ማለት ነው በጣም ግራ ስላጋባኝ ነው ብቻ ብዙዎችንም እያበሳጨ ይገኛል አንዳንዶች ደግሞ እንደ ዘረኝነት ነው የሳቸውን አስተያየት እየተመለከቱት የሚገኙት እናንተስ ስለ ቀድሞ የስፔን ጠቅላይ ሚኒስትር ማሪያኖ ራጆይ አስተያየት ምን ትላላችሁ ሐሳባችሁን አጋሩኝ የፕላስ መልእክቱ መጫ እንዳትረሱ ይሄ መልእክት ፍራንስና ዓለም ዋንጫ ታነሳለች ለምትሉ ሁላ ነው ዛሬ ፍራንስ በስፔን እንዴት እንደምትደበደብ ዝም ብለህ ትመለከታለህ ለምን እንደዛ እንዳልኩ ምክንያት ልስጥ እስካሁን ፍራንስ ደህና አታክ ያለው ቲም እስካሁን አልገጠማትም ትንሽ የሚሻል ቲም የገጠማት ሞሮኮ ነው የመጀመሪያው ሁለተኛው የፍራንስ ዲፌንስ እና ሚድፊልዱ ማለት ነው አልተፈተነም እስካሁን ካየናቸው ቲሞች ይልቅ አልተፈተነም ምንም የሚያስጨንቅ ቲም አልደረሰውም ስፔን ደግሞ ኳስ ይዛ የምትጮት ቲም ናት ኳስ አያስነኳቸውም ጭራሽ ያ ሚድፊልድ የስፔን ሚድፊልድ ሮድሪ ብቻውን ቢኖር ራሱ ያ የፍራንስን ቲም ኳስ አያስነኳቸውም ጭራሽ ስፔን ማለት ነው ኳሱን ይዛ ዶሚኔት አድርጋ ትጮታለች ፍራንስ ካውንተር አታክ ለመጮት ይሞክራሉ ወይ ደግሞ በቃ የሆኑ ፋስት አታኮችን ለመጮት ይሞክራሉ እንጂ በፍጹም ኳስ ይዘው ከስፔን ጋር ሊጮቱ አይችሉም ስፔን ለብልባ ማለት ነው ዲሞሊሽ አርጋ ነው ለስታልፍ የምታልፍ ስፔን ነግሬያቸዋለሁ ፋይናል የሚሆነው አርጀንቲና ከስፔን ነው ገና ፕሪዲክሽን ስንሰራ ያለ ከዛ በኋላ ያው ሜሲ ከደገመ ካልደገመም ያን ያህል አይደብረንም ያማል ስለሚበላልን ማለት ነው ዛሬ ታያላችሁ የፍራንስ ቲም እንዴት ኤክስፖዝድ እንደሚሆን በምንም ተአምር ስፔን ሊያልፉ አይችሉም በምንም ተአምር ሊያልፉ ነው የማይችሉት ያን ሚድፊልድ ሲጀመር እንዴትም አይችሉትም የሮድሪን የፔድሪንና እንዲሁም ደግሞ የኦልሞን ጥምረት ማለት ነው የቀረው ሮድሪ ብቻ ይበቃቸዋል ለፍራንስ ለዛ እንትን ፍራንስ ደና አታካላት ደና አታካላት ግን ኳሱን ሲይዙባቸው የሚያረጉት ነው የሚጠፋቸው ታያላችሁ ማርክ ማይ ወርድስ እሱን ጌም አብረን ማች ሪአክሽን እንሰራለን አብረን እናያለን የሚፈጠረውን አብረን እናያለን
የእናንተን ፕሪዲክሽን ኮሜንት ላይ አስቀምጡ። ስፔን ከፈረንሳይ የዓለም ዋንጫ የግማሽ ፍጻሜ መጀመሪያ ጨዋታ ዛሬ ማለትም ማክሰኞ ምሽት 4 ሰዓት ላይ በቲኤንቲ ስቴዲየም ወይም ደግሞ በዳላስ ስቴዲየም አሜሪካ ቴክሳስ ውስጥ ይካሄዳል። ማንም ያሸንፍ ይመስላችኋል? ከዚህ በፊት በነበረው ግንኙነታቸው ስፔን የበላይነቱን ወስዳለች። ዩሮ ላይም ተገናኝተው ከዛ በፊት ደግሞ ኔሽንስ ሊግ ላይም ተገናኝተው ሁለቱን ማሸነፍ የቻለችው ስፔን ነበር። ነገር ግን ሰዎች እኔ አሁን የግል ምልከታዬን ሲያስቀምጥላችሁ ፈረንሳይ በቀላሉ የምታሸንፍ ይመስለኛል። እኔ ፈረንሳይ ወደ ዓለም ዋንጫ ፍጻሜ ታልፋለች ብዬ አስባለሁ። ያን ያለ ኮምፒቲሽን ራሱ የሚሆን አይመስለኝም። ላሚን ያማልን ጨምሮ የተለያዩ ጋዜጠኞች እንግዲህ ስፔን በደንብ የማሸነፍ ቻንስ አላት፣ ስፔን ዘ ቤተር ቲም የተሻለ ቲም ነው ብለው ያስባሉ። እስኪ ስለዚህ ነገር የምታስባላችሁ? እኔ ፈረንሳይ ብያለሁ። አብዛኛው ሰው ፈረንሳይ ይላል ብዬ አስባለሁ። ያው ምባፔ ይሆናል፣ ሌላ አውትሳይድ የሚያደርግበት ጨዋታ ይሆናል። እስኪ ግምታችሁን ከነምክንያታችሁ ኮሜንት ላይ። ዛሬ ኪሊያን ምባፔ ላሚን ያማልን ማሸነፍ የማይችል ከሆነ ምንም እንኳን ኪሊያን ምባፔ ላሚን ያማልን በብዙ እድሜ ቢበልጠው ማለት ነው እውነትም ላሚን ያማል የኪሊያን ምባፔ አባት ነው ሲባል ከሚስማሙ ሰዎች መካከል አንዱ ሊሆን ይችላል ማለት ነው። ምክንያቱም ኪሊያን ምባፔ እዚህ ዓለም ዋንጫ ላይ እንደሱ አውትሼን ያደረገ አለ ብዬ አላስብም። እሱና ሊዮኔል ሜሲ በተመሳሳይ መንገድ በደንብ አውትሼን ያደረጉ ተጫዋቾች ናቸው ብዬ ነው ማምነው። ኪሊያን ምባፔ አንድና አንድ በዚህ ዓመት ትልቁ ተስፋው ዓለም ዋንጫ ነው። በክለብ ደረጃ ምን አይነት ሲዝን እንዳሳለፈ ኢንዲቪጁዋሊ እንኳን ምን ያህል ምርጥ ቢሆንም በክለብ ደረጃ ምንም አይነት ዋንጫ እንዳላሸነፈ ሁላችንም እናውቃለን። የእስከዛሬው ልፋቱና በዚህ ዓለም ዋንጫ ያደረጋችሁ ኮንትሪቢዩት ያደረገው ነገር በሙሉ እዚህ ጋር የሚያበቃ ከሆነ ላሚን ያማል በተደጋጋሚ እንደሚያሸንፉ እናውቃለን። ዛሬ የሚሸነፍ ከሆነ ዛሬ እስከዛሬ ያሳዩን አቋም መድገም የማይችል ከሆነ ትርጉም አልባ ይሆናል ማለት ነው። ቢሆነስት ማለት ያው ኳስ ነው የሚፈጠረው አይታወቅም ምናምን ነገር ግን ስፔን ፍራንስን አሸንፋ ዛሬ ታልፋለች ወደ ፍጻሜ ብላችሁ የምታስቡ ሰዎች አይ ዶንት ቲንክ ሶ ማለት ኳስ ነው እንዳልኳችሁ ምንም ሊፈጠር ይችላል ምናምን ፕላስ አሴፋን ስፔን ነች ምናምን ብትገመት ምናምን ያን ያህል አንደርዶግ መሆን ያለባት ቡድን ነች ብዬ አላስብም ስፔን። ነገር ግን ፍራንስ ማለት ነው ፒኤስጂ ሁለት ወይ ደግሞ አንድ ሌቭል ከፍ ብሎ ማለት ነው ፒኤስጂ ውስጥ ያው ይሄ ማንቱማን ማርክ ማድረግ የማይችሉ ተጫዋቾች እና ኪቪቻ ክቫራትስኬሊያ ዱዌ ዴምቤሌ ምናምን ናቸው እና እነዚህ ደግሞ አንድ ስቴፕ ኦሊሴና ኪሊያን ምባፔ ናቸው። አስቡት በክቫራትስኬሊያ ዱዌ ምናምን ቦታ ማለት ነውና እነዚህ ተጫዋቾች ኢቭን የሆነ ማርክ ለማድረግ በጣም አስቸጋሪ ነው። ከመሬት ተነስቶ የሆነ ነገር ሊፈጥሩ የሚችሉ ተጫዋቾች ናቸው ማለት ሶስቱም በጣም የተለያየ ኳሊቲ ዱዌ መግባት አለበት ብዬ ነው ማምነው እኔ። አስቡት እና ዱዌ በግራ በኩል በዛ በኩል ዴምቤሌ ኦሊሴ 10 ቁጥር ኪሊያን ምባፔና ኢቭን ማለት ነው እኔ እንጃ አላቅም አሰልጣኙ ምን ያህል ጎበዝ ቢሆንና የሆነ በታክቲካል ነገሮች ጮቶውን ይሆናል በፈለገው መንገድ ቢያስኬድ እንኳን 90 ደቂቃ ለመጨረስ ቸገራው ቢሆንማስ የሆነ ታይም የሆነ ተጫዋች ኢንዲቪጁዋል ኳሊቲ ስላለው ከመሬት ተነስቶ እንደነ ማይክል ኦሊሴ ያሉ ተጫዋቾች እንደነ ኪሊያን ምባፔ ያሉ ተጫዋቾች የሆነ ነገር መፍጠር ይችላሉ ብዬ አምናለሁ። ከስፔን ተጫዋቾች በተሻለ መንገድ ላሚን ያማል በፖርቹጋል ጨዋታ መመልከት ይችላልላችሁ። ኢቭን ለ3 ለ4 እሱን መያዝ በጣም አስቸጋሪ ቢሆንም ልጁ በደንብ ያስቸግራቸውም ስቲል ግን የሆነ ጎልና አሲስት ላይ ኢንቮልቭ እንዳያደርግ አድርገውታል ማለት ነው። ማርክ ሆኖ መቆም እንደሚችል ምናምን ተመልክተናል ማለት ነው። ላሚን ያማል ሊያዝ እንደሚችል ተመልክተናል። ስፔን ማለት ነው ከላሚን ያማል ውጭ ኢንዲቪጁዋል ኳሊቲ ያለው ተጫዋች ላይ ዲፔንድ የሆነች ቡድን አይደለችም። የሲስተም ቡድን ነው ምናምንና ኢቭን ማለት ነው የፖርቹጋልን ጨዋታ ከተመለከታችሁ በቤልጂየም እንደዛ በሞተ ሚድፊልድ ምናምን መጨረሻ ላይ ተፋኳስ አግብቶ ምናምን ነውና ኢቭን ቤልጂየሞች እንደዛ በሞተ ሚድፊልድ ምናምን አስቸግሯቸዋል ማለት ይቻላል በካውንተር እየሄዱ ምናምን ነገርና ፖርቹጋል ጋር ያለፉበትን መንገድ ምናምን ካያችሁ በአንጻራዊነት ስፔን የተሻለች ቡድን ነበር። ነገር ግን አሳማኝ ሆነ አሸናነፍ ስቲል እኔ ፈረንሳይ ነች እያሸነፈች የመጣችውና ይሄንንም ጨዋታ እንዳልኳችሁ ፈረንሳይ አሸንፋ እንደምታልፍ ተስፋ አድርጋለሁ። ኪሊያን ምባፔ ከመቼውም ጊዜ በላይ በዚህ ጨዋታ ራሱን ማሳየት አለበት። እኔን ከጠየቃችሁ በአግባብ ወያላ ነኝ ጀስታውን ለፈረንሳይ ያዳለው ምናምን ከመሰላችሁ ምንም ማድረግ አይቻልም ማለት ነው። የፈረንሳይ ደጋፊ ነኝ ኦሬዲ አሁን ይሆናል ኢንተረስቲንግ በደንብ ኢንተረስት ኑሮኝ ምናምን የማይው ጨዋታ የለኝም። ነገር ግን ማን ቢበለው ደስ ይላችኋል ካላችሁ አንደኛ ፍራንስ ፋቮራይት ነች፣ ሁለተኛ ደግሞ እንግሊዝ ማለት ነው። እና ዴክላን ራይስ ቡካዮ ሳካ ብዙ የአርሰናል ተጫዋቾች ስላሉ እዚህኛው ላይ ደግሞ ጀስት ያኔ ፋቮራይቱን ተጫዋቾች ምናምን ነገር ስላሉ ፍራንስ ውስጥ ማለት ነው። ስለዚህ እኔ ፍራንስ ብትበለው ኪሊያን ምባፔ 2018 በልቶ 2022 ፋይናል ደርሶ አሁን ደግሞ የሚገርም አቋም እያሳየ ነው። ስለዚህ ዋንጫውን ቢያሸንፈው በጣም ደስ ይለኛል። በአግባብ ወያላ ነኝ እኔ ስፔን እንድትበለው በፍጹም አልፈልግም። ማስመሰል አይጠበቅብኝም ማለት ነው። ኮፒንግ ሪፖስት ያደርጋችሁ ሀሳብ አስተያየታችሁን የጨዋታ ግምት ምናምን ኮሜንት ሴክሽን ላይ ያስቀመጣችሁ ይመቻችሁ። መጣና በሳምንቱ ኧረ እንደምን ሰነበቱ ዛሬ እንግዲህ ማለት ነው ፈረንሳይ ከስፔን ጉድ ያለው ጨዋታ አለ። እኔም በሳምንት የብቅ ብዬልሃለሁ ማለት ነው። ማንቀላፋት የለም። ጣጤ በጣም በስፔን ተናዷል። ፖርቹጋልን ጥላ ስለመጣኝ ማለት ነው በኃይለኛው ተናድጄባታለሁ። ይኸውልህ ብቅ ብዬ ተመልሻለሁ። ፈረንሳይ ዛሬ ሙሉ ለሙሉ ታጥቆ ነው የገባው ማለት ነው። የስፔን ምሽግ አፈራርሰን ድባቅ መተን ታሪክ ሰርቶ ይወጣል። አለቀ። አርጀንቲናም ያው በእንግሊዝ እዛውን ቋጥርባታለን ትፈጋለች። ፈረንሳይ በልቶ ይወጣል ማለት ነው። ተግባባንም ያ የጣጤ ፋሚሊ። እስከዛው ድረስ እንግዲህ ሰላም ቆዩልኝ።